እግዚአብሔር እሺ ተተባባሉና ቀላል ነገር ነው እኮ አንተ ና ቀፈኝ ያን ያለም የሚያጣላ ነገር አይደለም። በጣም አሪፍ። ስልኬን ማታነሳው እዚህ ሆነክ ነው እነሱ ጋር ቀመር እየቀመርክ የምን ቀመር ነው? ስልኬን ማታነሳው ለምንድን ነው? ለምንድን ነው ማታነሳው? የዚህን ያህል ምን አድርጋችሁ ነው? የት ነው የምታውቁኝ? ተጣባሽ እናቅሻለን። የት እናቅሻለን? ታረጋጊ ስርዓታችሁ እንዳትናገረኝ አንቺ ፈልጌ አይደለም የመጣው። ስርዓታችሁን ያዙላችሁ። እኔ ነግሬሻለሁ። ስለዚህ እንዳትመጪ ነው ያለሁበት። እመጣለሁ። ምን እንደምታደርጊ አይሻለሁ። አንቺ ምንድነው የመጣሽ? አንቺ እንዳታወራ ዝም በል። የራሱ ጉዳይ። ሜሪ ተረጋጊ። አቦ አንዲት ሜሪ እኮ አፌን እንዳትነኪኝ ዛሬ። አንቺ ልናገር አንቺ ላገኝ አይደለም የመጣሁት። አፌን እንዳትነኪኝ። ሰላም ሰላም፣ እንዴት ናችሁ የይሳቅ ፋሚሊዎች? እንዴት ናችሁ የይሳቅ ዩቲዩብ ተከታታዮች? ሁላችሁንም ከፍ ያለ ሰላምታ ማቅረብ ፈልጋለሁ። ኤርሚ ሰላም በላችሁ። ሰላም፣ እንዴት ናችሁ? አይበቃም ሰላምታው? እሺ፣ አዎ፣ እንዴት ናችሁ? እንግዲህ ሰሞኑን በጣም እያበረታታችሁን ነው። የምትሰጡን ፍቅር፣ የምትሰጡን ኮሜንት ምናምን እያየን በጣም ደስ እያለን እኛም ወደ እናንተ ቶሎ ቶሎ ለመምጣት ያለንን ነገር እየጨራረስን ቅድሚያ ለእናንተ እየሰጠን ያለ ነው። እንዴት ናችሁ ማለት ፈልጋለሁ። እንግዲህ ትናንትና ይሳቅ በእኔ ቤት ነበረ ማለት አይቻልም ነበረ። ዛሬ ደግሞ እኔ ይሳቅ የእኔን ቤት ይከፍታል፣ እኔም ደግሞ የይሳቅን ቤት ከፍታለሁ። አንተ ቤት ነበር ያልሽኝ መስሎኝ። ኧረ በስመ አብ ምን ተፈጠረ? ኧረ በፍጹም ነው። አሁን አንተ እኔ ቪዲዮ ትገባ አይደለ? እኔ ጋር ገብተህ ትከፍታ አይደለ? ላይክ እንደዛ ለማለት ያህል ነው። ስለዚህ ዛሬ እንግዲህ በአዲስ ቪዲዮ ነው እየመጣን ያለ ነው። ትንሽ ይሳቅና ኤርሚ ላይ ትንሽ አለመግባባት አለ። እሱን ነገር ፊክስ ለማድረግ እንግዲህ በዚህም በዛም እየሞከርን ያለ ነው። በጣም የሚዋደድ ጓደኛሞች ላይ መሀል መግባት በጣም ከባድ ነገር ነው። እንደምታውቁት ጓደኝነት በጣም ዋጋ የሚያስከፍል ነገር ነው። ዋጋም የሚሰጠው ነገር ነው። እንደዚህ ደግሞ አሁን ሴትና ሴት ሆኖና ወንድና ወንድ ጓደኝነት ልዩነት አለው። ሴትና ሴት ብዙ የሚከብድ አይደለም ያን ነገር ፊክስ ለማድረግ። የወንዶች ግን ይሄ በቃ ወንድነት ነገር ስላለ በዛም በዚህም ግትርነት ይበዛል። እውነት የሴት ይከብዳል። ሴት ልጅ አንዴ ሲጣሉ እስከ እንትናቸው ስለሆነ ኖ የእናንተ እኮ እየፈለጋችሁ ውስጣችሁ ወንድነት ስሜት ስላለ ያን ስሜት አታንጸባርቁም። ለዛ ለማለት ነው እንግዲህ ያው ሴት የላከው ነውና ኤርሚም ተሳስቶ ይሳቅን አስቀይሞታል። ቢኮዝ እኔ ሁሌ ለይሳቅ የምቆመው ምክንያት አለኝ የምናገርበት። ይሳቅ ነገሮቹ ላይ የሚያረጋቸውን ነገሮች ጠንቅቆ ያውቃቸዋል። በዚህን ያህል ስፔሻሊ በሴት በጓደኛው አይሳሳትም። ያንን ነበር እኔ ስናገር የነበረውና ኤርሚዬም ደግሞ ከክፋት ምናምን ሳይሆን አንድ ልጅቷንም ወዷታል። እንዳየሁት ከሆነ ምኗን እንደወደደም አልገባኝም። ያው ፍላጎት ልዩነት የፍላጎት የምርጫ ጉዳይ ነው። እሱንም ደግሞ መጠርጠሩ በራሱ አንግል ትክክል ነኝ ብሎ ነበር የሚያስበው። ግን ዛሬ በደንብ አውርተን ይሳቅን ይቅርታ መጠየቅ አለበት የሚለው ላይ እኔ ደርሻለሁ። ቢኮዝ ይሳቅ አላጠፋም። ይሳቅም የተጎዳ ሰው ነው። ምክንያቱም እቺ ልጅ እንግዲህ ከሱ ወንድም ጋር 2 አመት የነበረች ልጅ ብዙ ነገር ስታረግ የነበረች ልጅ ያን ሁሉ ነገር በወንድሙ ሲያየ የነበረው ድጋሚ ደግሞ በሌላ ወንድሙ ሊፈጸም ስለሆነ እንዴት ነው ይሳቅ ባይቆጣ፣ ይሳቅ ባያመናጭቃ፣ ይሳቅ የሆነ ነገር ባይሆን አይገርምም። ምክንያቱም እዛ ጋር የደገመችው ወንድሙ ጋር ድጋሚ እዚህ ጋር ልትደግመው ነው። እና አንተም ደግሞ ሁሌም እኔ በራሴ ደብሮኛል። እቺ ልጅ እያወራሃት መሆኑን እንኳን እኛ እናውቅም። እኛ ጋር መደባበቅ የለም። ለምን ተፈጠረ? እንደነገርኩሽ እኮ ነው። አሁን ጀስት ዝም ብሎ እርግጠኛ ያልሆንኩበትን ሴት አምጥቼ ባስተዋውቃችሁ ወዲያው ብንጣላ ደስ አይልም። ገባሽ? ከከሌ ጋር ሻይ ጠጣም ብላችሁ ብለን የምናወራ ሰዎች አይደል እንዴ? አንተ በድብቅ ይሄን ነገር ስታወራ እሺ፣ እኔስ እንደ ሴት እሺ አቆየኝ። እንደ ወንድ ለምንድን ነው ይሳቅ ያልነገርከው? እኔ እርግጠኛ የሆንኩበትን ነገር እሱም እኮ ተናዶብሃል ጊዜ ገዝተህ በመቆየት ይገባኛል። እሱማ ግን ስለዚህ እኔ አሁን እንደኔ ሐሳብ ያው ልትረዱኝ የምፈልገው ነገር እኔም የኔም ሐሳብ የሆነ አለ አይደለ ያልሞቀበት ነገር ዝም ብሎ አምጥቼ ፍቅረኛዬ ናት ብዬ ባስተዋውቃችሁ ደስ አይልም። ገባሽ? ማለቴ ባመጣሁት በነጋታው የምንጣላ አይነት ሴት ከሆነች ታሪፍ አለ። እኔ አሁን ገምግሜ አይቼ ምናምን ነገር በቃ ለኔ ትሆናለች ብዬ ስላሰብኩኝ ነው መጨረሻ ላይ ላስተዋውቃችሁ ያመጣኋት እንጂ ለሌላ ነገር አይደለም። ገባሽ? እንጂ ምንድነው የቶሎ ቶሎ ሽሮ ወጥ ከሆነ ገባሽ ወዲያው ነው የሚገነፍለው።
ለዛ ብዬ ነው። ስለዚህ ነው አሁን እናንተም ልትረዱኝ ይገባል እንዴ። እኔም ከከፋት ነገር አይደለም ገባሽ? አሁን ጓደኝነቱን ትቼ ምናምን ነገር አይደለም። እኔ እኮ አንደርስታንድ አድርጌያለሁ፣ ግን ኢሳቅም አንደርስታንድ ባያረግ አይገርምም። የተጎዳልሽ ስለሆነ ስሜቱ እዛ ጋር እየተፈጠረበት ያለው ነገር ትክክል ስላልሆነ ምናልባት የእሱም ስሜት በዚህ መንገድ ሊሆን ይችላል። አሁንማ ተረዳኝ እኮ። ግን አሁን የዛኔ ማለት እኔ እንደ ራሴን እንደ ጥፋተኛ አላየሁትም ገባሽ? አሁን ከኔ ጀርባ የሆነ ሴራ እየተሰራ ያለ መሰለኝ ማለት ነው። እሱ ነገር ለኔም ግልጽ እንዲሆን እንዲነገረኝ ነው የፈለኩት። እሱን ነው መናገር ያልፈለጉት ገባሽ? አሁን ሁሉ ሙጥኝ ያሉት እችን ነገር ለመናገር ነው ገባሽ? አሁን እኔ እኮ ሞራል የሚሰጠኝ እኮ ይሳቅ ቀጭ የሆነ ሰሞን ቅመም ነበር የሚለኝ ከዛ ወደ ቀጭ ማሽ ነው ወደዚህ አያ ያለኝ ነገር ግን ላንተ ብዬ ፀሐይ ይምታኝ ተመል ሰው ነኝ። ፀሐይ እኮ ጥሩ ነው ቫይታሚን ዲ። ፋሚሊዎችን ሰላም በስቲ ይጋብዝ የኔ ቤት ከፈት ዛሬ ሰላም ሃይ ፋሚሊ እንዴት ናችሁ? ደህና ናችሁልኝ ወይ? በዚህ ሰሞን ፀሐዩ ያንገላታን ስለሆነ እንግዲህ በደንብ ብዙ ማውራት አንችልም። ደህና ናችሁ? እንወዳችኋለን። ምን ላይ ናችሁ ያላችሁት? ኢሳቅ የኔ አሁን የመጣሁት እውነት ለመናገር በጣም የምንዋደድ ጓደኛሞች ነን ምናምን በሳቅ በጨዋታ ምናምን ሰው የሚያቀና እኔ ሁለታችሁ ተኮራርፋችሁ በጣም ኮንፈርት ነው እየነሳኛለሁ። እኔ አንተን የሚሰማ እሱ አንተን የሚሰማ እኔ እሱን የሚሰማ እሱ እኔን የሚሰማ ምናምን እንደዚህ ነው ያሳለፍናቸው የነበሩት ጊዜያቶች። ተራርቀን እንኳን በጣም ነገሮች ሲኖሩ ተደዋውለን ለምን እንደዚህ ሆነ ምናምን እንባባል ሰዎች ነን። ስለዚህ ይሄን ነገር ለማስተካከል የሆነ ነገር መፈጠር አለበት። ሰው ነው አሁን ለምሳሌ አንተ የሚሰማ ስሜት አለ፣ እሱ የሚሰማው ስሜት አለ። ኤርሚ መጥፎ ሰው አይደለም ታውቀዋለህ። ኤርሚ ላንተ የሆነ ነገር የሚመኝ ሰው አይደለም። ስላንተ እኔ ሁሌ ነው የማወራው ታውቃለህ። እሱ ግን የተረዳበት ነገር እንደ ሴት አይደል ሄድከው። እኔ አሁን ይደበረኛል፣ ኢቭን ሲያወራት እንኳን አለማወቃችን ደብሮኛል። ለምን የአንድ ወር ለምን የሁለት ቀን ልጅ አትሆንም? አይመለከተኝም። የሆነ ሰው ኤርሚ እያወራ ነው የሚለውን ነገር እንኳን ማወቅ ነበረብን፣ አልነገረንም። እሱ የራሱ ጥፋት ነው። በእኛ መሀል ውስጥ መደባበቅ የለም። እኔ ገና ሰሞኑን ከኔ ጋር መጣ ተብሎ ኃይላብ ነው ምናምን ሲመጣ ቀድሜ እናሳውኳችሁ እንደዚህ ነው እየደወልኩ አብሬ እየቀጠርኩ ምናምን ከሱ ጋር እየተጣላው ማለት ነው። ምንም የነበረን እዛኛው አጀንዳ ላይ የነበረ ሌላ ነገር ቢኖርም ሳገኘው ግን ከእናንተ ጋር ነው አስተዋውቂያችሁ ነው ምናምን በእናንተ ድርድር አላውቅም። ስለዚህ እኛ መሀል ውስጥ ደግሞ እንደዚህ አይነት ክፍተት የሚፈጠር ከሆነ ፌር አይደለም። አንዳችንን ማረም ግድ ነው። እኔ ላጠፋ እችላለሁ በደንብ እኮ አሁን እኮ ትናንትና ደብሮሃል አይደል አንተ? ይሄ በቃ የምናረጋቸው ነገሮች አሉ። የሚያስደብሩን ነገሮች መቅረፍ አለብን። ለምን ይሄ ነገር መፈጠር የለበትም። ማስተካከል ያለብን ማስተካከል አለብን። እኔ ምንድን ነው ያጠፋሁት፣ እኔ ምንድን ነው ያደረኩት የሚለውን መንፈስ አይምራችሁ እስከታቱት። ስለዚህ እኔ ብቻዬን አላውራ። ኤርሚም ጥፋቱ እንደሆነ ገብቶታል። ሶሪ ማለት ይፈልጋል መሰለሽ። ይገባኛል። አንዳንዴ ሴት አሸናፊ ናት። ኦብቪየስሊ ማለቴ ዓለማችንም ያው ሲጀመር ያችግር እንኳን ወደ ሴቶች አዙራለች። ይገባኛል። ግን ጓደኛዬ ወደ ሴቷ ባያዙር ምንም እንትን አይለኝም ነበር። ግን ምንድነው ማዞር አለማዞሩ ሳይሆን ዋናው ቁም ነገሩ ምን መሰላችሁ? ይገባኛል የህይወት አጋሩ እንዲይዝ ምናምን ምኞቴ ነው። ምንም ጥርጥር የለውም። ጓደኛዬ ነው። እኔም ብሎልኝ ከሱ ቀጥሎ ደግሞ እኔም የህይወት አጋሪን ቢይዝ ምናምን ደስተኛ ነኝ። ይገባኛል። ግን ወንድ ልጅ እዚች ዓለም ላይ ከጎኗ አጋዥ የሆነች ሴት ሳይዝ ሊቆይ አይችልም። ስለዚህ ፍላጎታችን ነው። ግን ምንድነው አንደኛ በቃ ትላልቅ ከዚህ የከፋ ነገር ከዚህ በፊትም ገጥሞናል። ያ ሁሉ ያሳለፈን በምን ያህል ሁኔታ ቢሆን ነው በዛ ልክ ሳያምነኝ የቀረው? አሁን በዛ ደግሞ እየነገርኩት አሁንም ያልተቀረፈ ነገር አለ። አሁንም ጀስት እኔ አሁን በቃ ጥፋተኛ ነኝ ብዬ ይቅርታ አልጠይቅ ነው አይደል? ሁለታችሁም ያልተረዳችሁኝ ነገር እዛ ጋር ሁለቱ እንደሚተዋወቁ አሁን ለምሳሌ አንቺ ባላለሽና የሆነ ሴት መጣ ባልሽን አውቀዋለሁ ብትልሽ ምን አይነት ስሜት ነው የሚሰማው? ትክክል እኮ ነው። እኔ ከጀርባ ያለውን ነገር ልወቅ ነው ያልኩት እንጂ እዛ ጋር
እኔ ሌላ እንትን ጠርጥሬ ምናምን አይደለም፣ ብቻ ግን እውነታውን ልወቅ ነው። በቃ ብጠረጥርም እኮ ኖርማል ስሜት ፍቅር ውስጥ ስለነበርክ ነው እንጂ ጓደኝነቱን ሳትፈልገው ቀርተህ እኮ አይደለም። ግን እንደዚህ አይነት ነገር ጓደኝነትን ያሳጣል። ሴት ብቻ ምናምን ከሆነ አይሆንም ነገሩ። ምክንያቱም እኔ ነገሩን ላበላሽ ካልኩት ኢሚዲየትሊ ያበላሽዋለሁ። እናንተ ጓደኛሞች ናችሁ፣ ማውራት አለባችሁ እንደ ወንድ። እንዴ የሆነ ሰው መጥቶ ኤኒ ታይም ሊያበጣብጣችሁ አይችልም። ቦታ አትስጡ፣ ክፍተት አትስጡ። ስለዚህ ማናት በመጀመሪያ ደረጃ ልትወዳት እኮ ትችላለህ፣ ግን እዚህ ጋር የሆነን ሰው ልታበጣብጥ አትችልም። ማንም ልትሆን ትችላለች፣ አይመለከተኝም። ግን በመሀላችን ልትገባ አትችልም። እኔ የሆነ ሰው በእኔ ህይወት ቢመጣ መሀላችን ውስጥ እንዲገባ አልፈልግም። በቃ ምንም ጥያቄ የለውም። ይሄ እንግዲህ ቃሌ ነው። እሱ እንዳለ ሆኖ ግን አንዳንድ ጊዜም ሰው መረዳት አለባችሁ እናንተ። እንዴ ግዴታ ስሚ፣ አሁን ማለቴ አሁን ወደ ትዳር የምትሄጂ ከሆነ ያ ፐርሰናል ላይፍ ነው፣ ገባሽ? ትዳርሽ ላይ ቤተሰብ ጓደኛ ልግባ ካለ ያ ትዳር መቼም አይሰማም። እኔ በዛ ስለተረዳሁት ነው መጨረሻ ላይ በቃ እኔ ያመንኩበት ነገር ከሆነ እናንተ የምትቀበሏት ከሆነ ብዬ ነው ያመጡት። በቃ እኔ ኦልሬዲ አፕሩቭ አድርጊያታለሁ፣ ገባሽ? አሪፍ ናት ትመቸኛለች ብዬ ስላሰብኩኝ ነው እናንተንም ለማስተዋወቅ ያመጣኋት እንጂ ምንድነው የሚባለው የሆነ አባባል አለ አይደል? የትዳር ከያሽ በኋላ ከእናትሽ ራቂ የሚባል አባባል አለ። ስለዚህ ጓደኛ ቤተሰብ ትዳር ላይ የሚገባ ከሆነ ይሄ ኦልሬዲ ትዳር አይደለም፣ ጀስት ገና ጅምር ላይ ያለ ሪሌሽንሺፕ ነው። ግን ሶስተኛው ወገን ሪሌሽንሺፕ ላይ ልግባ ካለ በጣም አዛር የሚሆነው አሁን እንደተበጣበጥ ነው የሚሆነው፣ ገባሽ? አሁን በጀርባ ያለውን ነገር እኔ ስለማላቅ ይሳቅ ስለሚያውቅ ነው እኔ ያን ነገር ልወቅ ብዬ ነበር ሙጥኝ ያልኩት። እነሱ ከመናገር ፋንታ ግን ሌላ ነገር ነው ያስመሰሉት። ይዛ ሰው ገባሽ? እሺ ኤኒዌይስ አሁን እንትን እንዳይሆንብን መጨቃጨቅ እንዳይሆንብን ይቅርታ ተባባሉ። አይ ቀላል ነገር ነው እኮ አንተ ችግር የለም ና ቀፈኝ። ያን ያንም የሚያጣላ ነገር አይደለም። በጣም አሪፍ። ስልኬን ማታነሳው እዚህ ሆነክ ነው እነሱ ጋር ቀመር እየቀመርክ። የምን ቀመር ነው? ስልኬን ማታነሳው ለምንድን ነው? ለምንድን ነው ማታነሳው? የዚህን ያህል ምን አድርጋችሁ ነው? የት ነው የምታውቁኝ? ተጣባሽ እናቅሻለን። የት እናቅሻለን? ታረጋጊ ስርዓታችሁ እንዳትናገረኝ አንቺ ፈልጌ አይደለም የመጣው። ስርዓታችሁን ያዙላችሁ። እኔ ነግሬሻለሁ። ስለዚህ እንዳትመጪ ነው ያለሁበት። እመጣለሁ። ምን እንደምታደርጊ አይሻለሁ። አንቺ ምንድነው የመጣሽ? አንቺ እንዳታወራ ዝም በል። የራሱ ጉዳይ። ሜሪ ተረጋጊ። አቦ አንዲት ሜሪ ቆይ አፌን እንዳትነኪኝ ዛሬ። አንቺ ልናገር አንቺ ላገኝ አይደለም የመጣሁት። አፌን እንዳትነኪኝ። ረክ ዛጋዛት ተይረክ አንዴ ቆይ ያውሩበት። አንዴ ያውሩበት። ቆይ ያውሩበት። ምንድን ነው እሱ? ሌላ ጊዜ መቼ ከነሱ መች ተለይተህ ሜሪ አንዴ ታውራና ችግር የለም እንትን ያለሽ ጓደኞቼ ናቸው። ፍለኝ እኔስ ሜሪ አገሬ እንዳደርሽ። ቆይ ሜሪ አሁንም እደርሳለሁ። አንቺ አገባ አይደለም የመጣሁት። እሱን ፈልጌ ነው የመጣሁት። እኔም አይፈልግሽም። ወዶ ነው የሚፈልገኝ። ምን ያህል ይዞር ሜሪ ወዶ ነው ወይ የሚፈልገኝ? ቆይ ተረጋጊ ሜሪ። አሁን እዚህ ጋር ማውራት የፈለኩት የባለፈው እያንዳንዱ ማውራት አለባቸው። ሰማሽ? የሁለቱም ነገር ራሳቸው ማውራት አለባቸው። በቃ እኛ ምንም አይመለከተንም። በቃ ካሜራ ደቅናቸዋል። አይመለከተኝም። እነሱ ፊት አይደል እናንተ ፊት አይደል የተናገረኝ? ሜሪ ቆይ አረፈ እንዴ ስርዓት አስይዛታለህ? ቆይ አንቺ ኧረ ተረጋጊ። አያገባኝም እኮ በቃ ከዚህ በኋላ እኮ አይመለከተንም። የምትነግራትን ንገራት። እኔ ነኝ የምነግራት። እነሱ ጋር አይደለም ላወራ የመጣሁት። ተረጋግቼ ያወራሁት ባለፈው በስትክክል ያወራሁት ለአንተ ክብር ስላለኝ እንጂ ወይ እሱን ያወራው ነገር ልክ ስለሆነ አንተ ነው ሜንሽን እያደረኩ ማውራ። አንተ ነው ያወራኸው። በወንድ ግሚ ጊዜም 10 ስትገባ አትሆንም። የት ታውቀኛለህ? ጓደኞቼ የወንዶች ናቸው። አዎ ከዛ ውጪ እሱ ጭንቅላቱ ያሰበውን ነገር አልጋ ላይ ያየዋት ስላለ እኔ አልጋ ላይ አይቶኛል። አይተሃል? አንቺ ተረጋጊ መጀመሪያ። አንቺ ሜሪ አንቺ ሳትረጋጊ እንዴት ነው ቆይ የምናወራው እንዴ? ተረጋጊ መጀመሪያ። ቆይ እዛው ጓደኛህን ሰብስብ፣ አትንካኝ። አንቺ አትጥሪኝ። አንተ ይሳቅ ያዛት፣ ሜሪን ያዛት።
እንዴት ነው የምትሆኚው አንቺ? ስራችሁ ነው የሚያሰድባችሁ፣ ስራችሁ ነው የሚያሰድባችሁ። አልፈልግም፣ አልረጋጋም። በደንብ አንቺ አይደለም ትዳር የምትሆኙ በደንብ ያ በቃ ሌላ ማንነቴ ነው። ሁሉ ጊዜ እንደዛ ይኖራል ወይ? ካልተመለከተሽ ዝም። እኔ ስለሱ ነው ማወራ። በቃ እኔም እሱን ፈልጌ ነው የመጣሁት። ስለዚህ አያገባሽ። አንቺ እሱ ጋር አታወሪም እንዴ? ኧረ በእናትህ አትንኪው፣ ድንጋይ በቃ አትንኪው። አይመለከትሽም። አንዴ ከዛ በኋላ ማዳመጥ የምፈልገው እንድታዳምጠኝ የምፈልገው አንተን ብቻ ነው። እሷ አዳመጠች አላዳመጠች ምን አንቺን አልነካውም። እሱን ፈልጌ ነው የመጣሁት። ምንድን ነው ያልከው? እኔ ፈልጋለሁ የመጣችው በቃ ችግር የለም ነው። ይሄን ያህል ግርግር መፍጠር አያስፈልግም። ተረጋጊ እንዴ! ተረጋጊ ነው ያልኳት እኮ። ምንድን ነው ይሄን ያህል ግርግር አያስፈልግም። በቃ በሰላም ወራ እንደዚህ እንደምትናገራት እኔ የምትናገራት ምንም አልመሰለህ? ለምን ምን ተነጋገሩ? ሊጣሉ ነው እያያቸው አይደል? አንተ ሊጣሉ እኮ ነው ያሉት እንጂ ምን ተነጋገሩ? ምንድን ነው የምትለው አንተ? አንተ ለምን ዝም አትልም? ሜንሽን አታርጊኝ። አንቺን አልጠራሁሽ። በቃ ዝም በል። አንተ ነው ያበላሸው። ዝም በል እንዴ! እኔ እናንተ አውርተን የመጣ ነው ሌላ። አንተ እዚህ ጋር መተህ ፈጥረህ ድራማ አድርገህ ጨማምራ ያወራው ነገር ሌላ። ማረጃ መስረጃም አለህ ወይ? ጥራ፣ ወንድምህን ጥራው። እኔ ከወንድምህ ጋር ከተለያየሁ በኋላ ከሁለት ወር በኋላ አይደለም ኤርሚ ጋር የተገናኘነው። ቆየን፣ 6 ወር ሙሉ ቆይተናል። ግን ምን ይሉኛል ጓደኞቼ፣ ላንቺ የከፈልኩት መስዋዕት ስላለ ተይ እባክሽ ብሎ ለምኖኝ ነው። እስካሁን አንድ ላይ ናቸው። አዎ አንድ ላይ ነን የምለው። ቆየን፣ በጣም ቆየን። 7-8 ወር አለፈን ከወንድም ጋር ከተለያየሁ። አታውቅም አንተ። ግዴታ ደግሞ ማወቅ የለብህም። በሰው ህይወት ጥልቅ አትበል። ፍቅር በነገራችን ላይ በገንዘብ በምንም የሚገዛ ነው። አይመለከተኝም። ብር አጥቼ አይደለም እሱ ጋር የነበርኩት። በቃ የዋህ ስለሆነ እንዳልጎዳው ነው እሱ ጋር የነበርኩት። እንዴ የዋህ ስለሆነ እንዳትጎጂ። የዋህ ስለሆነ እንዳልጎዳው ከደሜ ከበላሹ በኋላ የዋህ ስለሆነ ታለሽ። የዋህማ ስለሆነ ነው ያ ሁሉ ሲሰቃይ የነበረው። በቃ እናረጋጋው። ሰው በፊት ማንነቱ አይለካም። በቃ ስለዚህ አሁን እኔ ያቺኛው አፍ ላይ አይደለሁም። በቃ አይደለሁም። ያቺ ጓደኞቿ የሚያሳስቷት ጓደኞቿ የሆነ ቦታ ውስጥ የሚከቷት ፍላይ ነኝ። በቃ እሷም የሆነ ሀቅ ነው። እቺኛዋ ጤነኛ ፍላይ ነኝ። በቃ እቺኛዋ ደግሞ በጣም ራሴን አስተካክዬ ራሴን ገድቤ ራሴን ብዙ ነገር አስተካክዬ የመጣው ሰው ነኝ። አንቺ እጅ ከፍንጅ እኮ ስትያዢ ምን አገባችሁ የምትይ ሰው የነበርሽ። አሁንም ምን አገባህ? አሁንም ነገ ምን አገባህ? አያገባህም። አፍህን ዝጋ። ከዚህ በኋላ አጠገቤ እንዳትደርስ እስካላለኝ ድረስ አሁንም ያገባኝ። አያገባህም። ሜሪ ቆይ አይደለም ይኸውልሽ፣ ሁሉም ሰው የሆነ ነገር የሆነ ሀቅ አለው፣ የሆነ እውነት አለው። ሁልጊዜ እንደዛ ነው የምኖረው። አሁን እሷ የራሱ ሀቅ አላት። በቃ ደግሞ ሰው በፊት አንተ እኛን ትናገረናለህ እንደዚህ ብለህ ሜሪ። አሁን መናገር እኮ አይደለም ይሄ እዚህ ጋር ገባሽ? እሷንም እናዳምጣት ነው እያልኩ ያሉት። በቃ የሆነ እውነት አላት። እሷም ደግሞ የበፊት ማንነቷ ነው። የበፊት ማንነቴም ደግሞ ያን ያህል የሚያስከፋ ነገር አይደለም እያለች ነው። በቃ ይሄንንም እንረዳ። ሲጀመር ነግሬህ የለም ሜንሽን አላረኩልም። የይሳቅ ወንድም ነው እንደዚህ ነው ያልኩት። በቃ የጎዳሁት ሰው አለ። ከዛ በኋላ ራሴን በጣም አስተካክያለሁ። ጥሩ ሙድ ላይ አልነበርኩም። ከኔም ወይ ለእሱ ወይ ለኔ አልሆንኩም። አሁን ግን ጤነኛ ነኝ ብዬሃለሁ። ግዴታ ሜንሽን አላረኩልም። በቃ የይሳቅ ወንድም ነው ማለት አልቻልኩም። በቃ ያ ድፍረት አልነበረኝም። አይዊሽ እኮ በቃ ሌላ ሰው ቢሆን ባታቀው የይሳቅ ወንድም ባይሆን የታቁኝ ነበር። አታቁኝም። ጤነኛ ሰው መስያቱ ተቀበሉኝ ነበር። እውነታው ስለታወቀ እንደዚህ ከፍ ዝቅ እንድታርጉኝ አልፈቅድላችሁም። ለምን? ያቺ ፍላይ አይደለሁም። ሌላ ሴት የማታቋት ሴት ይዞ ቢመጣ ኖሮ እፍፍ ብላችሁ ነበር የምትቀበሉት። ታዲያ ተቀበሉኝ፣ እኔም ተረዱኝ። እፍፍ አንልም። እናቴ እፍፍ ብለሽ ታምሪያለሽ ከጫፍ እስከ ጫፍ ብለሽ ነው የተቀበልሽኝ። ስለማታውቂኝ ያወቅሽ ሰዓት ደግሞ ግልብጥብጥ አደረግሽው። ስላወቅንሽ አይደል እንዴ? እንደዛ ምን ነው? ስራ አይደለም ያ የድሮ ፍላይ ስራ ነው። የዛሬ ዓመት ምናምን የነበረ ስራ ነው። በነገራችን ላይ ከኔም ወንድም ጋር እየነበርሽ እንደዚህ ነበር እያልሽ ነበርሽ። ሜሪ በእናትሽ ተይ። አንተ በጣም ገረምከኝ። ከእሷ አንተ ገርመኸኛል። ሜሪ ስሚኝማ፣ ይኸውልሽ እኔ አሁን ከእሷ ታሪክ እንደገና ሌላ ሙድስ መግባት አልፈልግም። ለእሷ ብለህ እኔን ኧረ ሜሪ ነገሩን አታከሪ በእናትሽ። አሁን እዚህ ጋር እያልኩ ያለሁት ይኸውልሽ እሷም ሀቅ ስላላት እንረዳት ነው በቃ። ሌላ ነገር አይደለም ወይ? ካልሆነ ይዣት ልሂድ። እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ። እኔ በዚህ ልክ ስሜታውኝ ማውራት አልፈልግም ነበር። ስደውልልህ ለምን አታነሳም? እኔ ጓደኞቹ ስለሆኑማ አክብሬ መጣሁ እኮ። እስካሁን ምን አልኳቸው? ተመትቼም ተሰድቤም ተገላምጬም ሄድኩኝ እኮ።
እንዴ ለምን ጥፋት አጥፍቻለሁ ብለሽ ታስታውሻለሽ? ግን ከኔ ወንድም ጋር እያለሽ ምንም ነገር ሲመጣ እንደነዚህ አይነት ቃላቶች ነበር የምታወሪው። ያ ድሮ ነው አልፏል፣ እከሌ አልፏል ምናምን የምትይው የነበረው። በጭራሽ አይደለም፣ በጭራሽ አይደለም። ይኸውልሽ ሰው ሁለቴ ማለት ነው ሁለቴ ሲሰራ ቢያንስ የሚዋሽበትን ነገር ይቀይሯል። ሁሌ አንድ አይነት ውሸት ምንም አይነት ውሸት አልዋሸሁም። አምጣ መረጃ ማስረጃ አምጣ እዚህ ጋር ራሴ ስለማውቀው ነው። እሷ የራሴ እውነት አለኝ እያለች ያወራች ነው አይደል? እናንተ ልትረዷት አልቻላችሁም። በቃ እዚህ ጋር የሆነ ነገር አዳምጠኝ። ሜሪ ቆይ እዚህ ጋር ሜሪ ስሚኝ አንዴ ቆይ አንዴ ስሚኝ። ሁሌ አንቺ አይደል የምሰማው ሜሪ። በቃ እንደ ከዚህ በኋላ ይኸውልሽ የፈለገ ነገር ቢፈጠርም የሆነ ነገር ቢሆን እኔ ነኝ ኃላፊነቱን የምወስደው፣ እኔ ነኝ የምጠይቀው። ኦኬ። ስለዚህ በቃ ኖርማሊ እንደውም ከላይፌ ውጡ፣ ከእንደዚህ አይነት ላይፌ ላይ ውጡልኝ። እንደውም አልፈልግም። የሚደብራችሁም ከሆነ እኔ በቃ ይቅርታ አድርጉልኝ። ይደብራችሁ። ለኛ እኮ አይደብረንም እኮ ብጎዳ ምን እኔ የምጎዳው አንተ ብዬ ነበረ። በቃ ብጎዳ ምን እኔ ነው የምታስበው አንተ? እሷም የራሷ ሀቅ አላት። እናንተም ልትረዷት አልቻላችሁ ማለት ነው። አልገባኝም። በቃ ትክክል ነው። ቆይ ኖ ውጡ አለ እኮ። አይ በትክክል ያናግረኝ። መውጣትማ መብትህ ነው። ይገባኛል እኮ በቃ ላይፍ ቆይ ሜሪ ነበር ወይስ ካል ነግረሽ ነበር እኮ ከዚህ በኋላ እንዳታስቢው ብለሽኛል። እንዳታስቢው ብለሽኛል። እኔ ዳንቺ ሲጀመር ለኔ ራሴ አይንህን ማየት አልፈልግም። አንተ ለነገሩ ሴት የላከው ስሚ ማስረጃ ምናምን ትላለች። ወንድሜ እኮ ነው ወንድሜ። ነገ መጥቶ መመስከር ይችላል ያሳለፈውን ስቃይ። እቺ ኢንተርናሽናል ማፊያ ናት። ማፊያ ተቀን ማፊያ ናት። አይኗን በጫማ ሽማግሌውን ላመጣ እችላለሁ። ሽማግሌውን የሆነ ልጆች አባት እኔ ኤርሚን አላውቀውም። እንዴት ያን ሽማግሌ ዛሬ እዚህ ጋር ና መስክር ብዬ አመጣዋለሁ? ሃው እንዴት አመጣዋለሁ? ሽማግሌው እና እዚህ ጋር ወሬ ብዬ አመጣዋለሁ? ስማ ከህፃን ጀምሮ ትልቅ ሰውዬ ድረስ ምንም የማይበቃት ነበረች እቺ። እንዴት ስታማስለው ነበር ከተማው ላይ ያለውን ወንድ? ምን ይሄው ያማሰለችው እኮ ነው። እንዴት ስታማስለው ነበረ? ገደል ለምን አይገባም ከዚህ በኋላ? አናትህ ላይ 2-3 ወንድ ስትደርብብህ የዛኔ ይገባሃል። ኤርሚ ይገባሃል አይደል? ይሄንም ይኸው ላሳልፍ ያልፈጣት ምን አገባሽ ከዚህ በላይ እንዴ? ረግጦን አይደል እንዴ? ነው በቃ እሱ ፍቅር ላይ ያለ ሰው ነው። ወንድም ያየውን ስቃይ አምጥቼ ላሳያችሁ እችላለሁ። እግዚአብሔርን ነው የምልህ። ምግብ አይቀምስም ነበር ወንድሜ። ምግብ እኔ ስቃይ ነው እግዚአብሔር